ትላንትና ስለ ሰለሞን ስንነጋገር ነበር አይደለ? ስለ ሰለሞን ስንነጋገር በጣም ዲፕስት የሆነውን ነገር አይተን ነበረ አይደለ? የሰለሞን 3 ውድቀቶች ያመጣባቸው ነገሮች ምንድነው? እግዚአብሔር በማለዳ ገና ከ3 ነገር በዘዳግም ምዕራፍ 17 ላይ ተጠንቀቅ ብሎት ነበር ብለን ነበረ። ተጠንቀቅ ካላቸው ነገር ወይም ደግሞ የንጉስ ወጉ ዘዳግም ምዕራፍ 17 ላይ ወጉ ተቀምጧል አይደለ? ያየናቸው ነገሮች 3 ወጎች ነበር። አቢ ምንድን ናቸው እነዛ ወጎቹ? ማድረግ የነበረበት ከማን አንዱን ጥሩ ፈረስ አለማብዛት ፈረስን አለማብዛት እሱ ነበር ችግርሽ ማለት ነው። እሺ ሁለተኛ እኔ ልቀጥል ወይስ ወንዶች ቢቀጥሉ ጥሩ ነው። ሁለተኛው ብሩክ አልነበርክም። እሺ ዩቲዩብን ተመልከት። እሺ ሚስቶች እሺ ወርቆች ነው ችግር ማለት ነው። አሜን ጌታ ይመስገን። ሚስቶች የሚለውን እህቶች ስላሉልን ተገላግለናል። ጌታ ይመስገን። ሶስት ነገር የትላንትናው መልእክት የሰሞኑን እንዳለ በተለይ አብራችሁ የምታገለግሉ ሰዎች ሂዱና ተመልከቱት። አብረን ማደግ ስላለብን በተለይ ሰለሞን ላይ ያለንን ነገር ለባዲ ኦፍ ክራይስት ትልቅ የእግዚአብሔር ድምፅ ስለሆነ አይደለ ትብን ጠብቅ። ምንድን ያለው ነገር የመጀመሪያው ያለው ፈረስ አታብዛ ነበረ። ፈረስ የምን ምልክት ነበር ብለን ነበረ? የትምክህት አይደለ? ፕራይድ ነው ብለናል። የአንድ ንጉስ ኃያልነቱ የሚታወቀው በሚገዛው አገር ልክ ሲሆን፣ ስለዚህ ምንድን ነው የሆነው ነገር? አታብዛ ብሎታል እና እግዚአብሔር አታብዛ ብሎታል። ምክንያቱም እስራኤል እግዚአብሔር የፈጠራት ወይም ደግሞ አብርሃምን ያወጣው ይስሐቅን ያዕቆብ ብሎ እስራኤልን የጠራበት ትልቁ ምክንያት በዘጸአት ምዕራፍ 19 ላይ እግዚአብሔር the center of the message ያስቀመጠልን ምንድነው? ምድር ሁሉ የኔ ናትና ሄዳችሁ ግዙ አይደለም ያለው። ዘጸአት ምዕራፍ 19 ቁጥር 5 ምንድነው ያለው? እግዚአብሔር ምድር ሁሉ የኔ ናትና እናንተ ከህዝብ የተመረጠ የካህናት መንግስት ትሆናላችሁ ነው ያለው። እግዚአብሔር እስራኤልን የፈለገው ምድርን ሊታረቅባት እንጂ ምድርን ሊገዛባት ወይም ደግሞ እሷ በምድር ላይ ኃያል ንጉስ እንድትሆን አይደለም። ይሄንን አስመራችሁ ያዙት። the heart of the God ለእስራኤል ያለው ትልቁ ዓላማ ካህናቶች እንዲሆን ነው። ምድርን ሊታረቅበት ነው እግዚአብሔር የፈለገው። አዩት ሚ ጋይስ ሊታረቅባት እንጂ እግዚአብሔር ኃያል ንጉስ ሊያረጋት አይደለም የፈለገው። ስለዚህ እስራኤልን ሁልጊዜ ፕሪንሲፕል የሚሰጣት ምን ብሎ ነው? ከሱ ጋር ያላትን ፌሎሺፕ እንጂ ማስጠበቅ ያለባት ክልሏን አይደለም፣ ቦርደሯን አይደለም ማስጠበቅ ያለባት። ስለዚህ ነው እግዚአብሔር ከህጉ ሲስቱ ነቢያቶቹን መልሶ ይልካቸውና ወደ ህጉ ተመለሱ ነው የሚላቸው አይደለ? ይሄ ነው። ስለዚህ ለንጉሱ ወግ የተሰጠበት ትልቁ ዓላማ ምንድነው? ፎከስ ኢን ዘ ስክሪፕቸር ነው። ካም ኦን ጋይስ፣ ምኑ ላይ ፎከስ አድርግ? ህጉ ላይ ፎከስ አድርግ። ስለዚህ ወጉን ሰጠው። የሰጠው ወግ ወይም ደግሞ ስርዓት ራሱን የሚጠብቅበት ምንድነው? የመጀመሪያው ነገር ንጉስ ዙፋን ላይ ሲቀመጥ የሚቀመጥበት ምክንያት አገሩን ለማስፋፋት አይደለም፣ ህጉ እንዲጠበቅ ማስደረግ ነው። ስለዚህ ምን ይለዋል? የመጀመሪያው ወግ ፈረስ አታብዛ፣ ሁለተኛው ወርቅ አታብዛ፣ ሶስተኛው ሴት አታብዛ ነው። ሴት ሳይሆን ሚስትን አታብዛ ያለው። ሴትማ መብዛቱ አይቀርም። ሚስት አታብዛ ነው ያለው። አሜን። አታብዛ አለው። ምክንያቱም ምን ብሎ ነው ያለው? ያስትሃልና። ማሳት ብቻ አይደለም ልብህን ይከፋፍለዋልና። ስለዚህ ምን አለን? የመጀመሪያው ኦልዌይስ
የኃጢአት ትልቁ በር የውድቀት ትልቁ በር ትዕቢት ነው ብለናል። ትዕቢት አክሰስ የማያደርገው ዓለም የለም። እናንተዬ ምንም ዝሙት ለምሳሌ እዚህ ምድር ነው የምታገኙት፣ ትልቁ ክፉ ኃጢአት ብሎ የሚባለው ማለት አይደል? ውሸትም እዚህ ምድር ላይ ነው የምታገኙት። ትዕቢት ግን ሰማይም ሊገባ ይችላል። አክሰስ አድርጓል። የእግዚአብሔር ሕልውና ባለበት እግዚአብሔር ባለበት ከተማ ላይ ትዕቢት ተገኝቷል። ትዕቢት አክሰስ ለዚህ ነው የውድቀቶች ሁሉ ምንጭ፣ የውድቀቶች ሁሉ በር ከፋች ትዕቢት ነው። ትዕቢት ሰማይ አለ። ትዕቢት መላእክቶች ዘንድ ተገኝቷል። ሉሲፈር የወደቀበት የመጀመሪያው ኃጢአት ዝሙትና ውሸት አይደለም፣ ትዕቢት ነው። ብዙ ጊዜ የማናወራቸው ግን በሆነ ነገር ውስጥ ተለውሶ ያለ ክፉ ስር ነው። ከዛ ምንድን ያለው ትዕቢት ምን ወለደን ያልነው ወዲያውኑ። ምክንያቱም ትዕቢት ስትሆን ትዕቢተኛ ሰው ሲሆን ኤርምያስ ምዕራፍ 17 ላይ ምንድን ነው የሚለው? በሰው የሚታመን ስጋ ለባሹም ክንዱ የሚያደርግ አይደለ? ትዕቢተኛ ማለት ማናለብኝነት ማለትም ብቻ አይደለም፣ እግዚአብሔርን ያለማመን ነው። ትዕቢት በራሴ ብቁ ነኝ ማለት ነው። ዛሬ እሱ ነው በደንብ የምንደበድበው። ሳውኛ ትዕቢት የሚመስልን ነገር እንትን መሰላችሁ ነው አውዱ ምናምን ማለት ብቻ አይደለም። እግዚአብሔርን ያለመታመን ትዕቢት፣ በነገሮች መታመን ትዕቢት ነው። ከእግዚአብሔር ከወጣ እሱ መዝሙር 104 ላይ ምንድን ያለው? የፍጥረት መጋቢ ነው እግዚአብሔር። ሃሌሉያ! የፍጥረት ሁሉ መጋቢ ነው። ይሄ እንደውም አንተ የፈጠርከው ዘንዶ ይላል መጽሐፉ ሲናገር፣ አንተ የፈጠርከው ዘንዶ በውሃ ውስጥ ይጫወት ዘንድ ትተዋዋለህ ይላል። አይገርማችሁ? ዘንዶ ራሱ የሚጫወተው እግዚአብሔር ፈቅዶለት ነው። አርግ ብሎት ሳይሆን ዝም ብሎት ነው፣ ጊዜው እስኪመጣ ድረስ። የፈጠርከው ዘንዶ በውሃ ውስጥ ይጫወታል ይላል። ውሃ የህዝብ ምልክት ነው። ሂ ፕሌይ እግዚአብሔር ተኝቶ አይደለም ሴጣን እየሰራ ያለው ጋይስ፣ ጊዜው ስላልደረሰ እንጂ። ስለዚህ ትላንትና እያየናቸው የነበራቸው ቁልፍ ነገሮች አሉ። ትዕቢት በር ከፍቷል። ምን እንዲያመጣ? ኤምፕቲ ያደርጋል ትዕቢት። ስለዚህ ይህንን ባዶነትን ሊሞላ የሚችለው እግዚአብሔር ነው። በእግዚአብሔር ካልተሞላ ደግሞ 1000 ሴት ታስገባለህ ማለት ነው። ትልቁ ለውድቀቱ ቁልፍ የሆነበት ሀሳብ የሰለሞን ምንድን ነው? ፈረስ ማብዛቱ ነው ጉድ ያደረገ። እስኪ ፈረስ ማብዛቱ ነው በሉ። ፈረስ ማብዛቱ ነው ውድቀት ያመጣበት። ፈረስ ማብዛቱ ነው። የፈረስ ማብዛቱ ውጤት ከዛ ምን አደረገው? ፓወር ፈልጓል ማለት ነው አይደል? ፓወር ፈልጓል። ስለዚህ ፈረስ ባበዛ ቁጥር የሱ ኃይል ሲጨምር ሴፍ ለመሆን ደግሞ የነገስታትን ሴቶች ማግባት ነበረበት። አይገርምም? መለኮታዊ ጥበብ ህዝቡን አስተዳድሮ ከእግዚአብሔር ጋር ሊያገናኘው የተገባበት ጥበብ የሱ ፍላጎት ማስፈጸም ያደረገው። አዘ ዩዥዋል እኛ ላይም እንደዛ ነው። እግዚአብሔር በሰጠን መልክ፣ እግዚአብሔር በሰጠን ገንዘብ፣ እግዚአብሔር በሰጠን የጸጋ ስጦታ፣ እግዚአብሔር በሰጠን ኢቭን ምንድነው የሚባለው ብሔር ራሱ እኛ ነግደንበት የራሳችንን ሌጌሲ እናመጣበታለን። እዚህ ጋር ነው ትልቁ ውድቀታችን የሚሆነው። እግዚአብሔር ሂ ብለስ አስ። ሰለሞን የተባረከ ነበረ በጥበብ የተቀበለው ጥበብ ግን ለራሱ ንግድ አበዛበት። ምክንያቱም ሕዝቅኤል 28 ላይ ሊትራሊ ለሰይጣን እንዳሉ ታውቃላችሁ። በጥበብ ብዛት አለው በንግድህ ብዛት ጥበብን አረከስክ ይለዋል። በምን ብዛት? በንግድህ ጥበብን አረከስካት ይለዋል። የተሰጠህ ዊዝደም ልትጋርድ የተቀባ ኪሩብ ነበርክ፣ ለእግዚአብሔር ነበርክ። ግን የተሰጠህን ጥበብ አረከስከው።
he used for evil desire ምን ብሎ አለ እኔ ነኝ አምላክ አለበት እንዱ ምን ይሏል በውበት ፍጹም ነበርክ በምን በውበት ግን ነገድክበት ይሏል የነገደበት እሱን የመጨረሻ ፍጽምናው አምላክ ነኝ እንዲል አስባለው ማለት ነው ፍጽምናው ሉሲፈር ፍጽምናው አምላክ ነኝ እንዲል አስባለው እግዚአብሔር የሰጠን wisdom ለእግዚአብሔር መንግስት ጥቅም ብቻ ሳይሆን የእግዚአብሔር የሰጠንን ነገር እንድንጠብቅበትም ጭምር is for the sake of the kingdom of God. If you have anointing, you have a beauty, if you have a money, whatever we have to trust in the living God ማለት ነው ትላንት ምን ብያችኋለሁ መተንፈስ አልችልም ያላንተ ልንለው ይገባል እግዚአብሔር come on this is humility start የሚጀምረው መቼ ነው መተንፈስ ያላንተ አልችልም መናገር ያላንተ አልችልም ማሰብ ያላንተ አልችልም even እግሬን ማንቀሳቀስ ያላንተ አልችልም ልንለው ይገባል ይሄ ነገር ይሄ ድምጻችን ይሄንን ወርድ መጠቀማችን ልባችንን እንገራዋለን ለዚህ ነው ብያቸዋለሁ የዕለት እንጀራችንን ስጠን ማለት ገንዘብ ሴቭ አታርግ ማለት አይደለም የአመት ባጀትን አትመድም ማለት አይደለም የዕለት እንጀራን ብለስጠኝ ጸልይ ስትል የአመቱን ባጀት እንኳን ለእግዚአብሔር ማስገዛት ማለት ነው እኔ የምጠቀመው ፕሪንሲፕል ልንገራችሁ አስራት ሳወጣ እኔ ልቤን እየገራውት ነው ያለውት is not about 10% ምን ይያልኩ ነው ሁሉ ጊዜ ከሰራውት ገንዘብ እጄሌ ካለው ገንዘብ 10% ለጌታ ሰጥ ልቤን ሪማይንድ ያረኩት ነው ያንተ አይደለም እግዚአብሔርን የሰጠ የእግዚአብሔርን ድርሻ ስጥ ይያልኩት ነው am train discipline ማድርገው በመሰጠው ገንዘብ እግዚአብሔር ባለጠጋ ላረጋው አይደለም ነገር ግን ትሪትን ከውስጥ ያወጣበታለሁ የምሰጠው 10% ልቤን ይገራዋል ጌታ ሆይ አንተን የሰጠኸኝ ባዶ እጄን አልመጣም ጌታ ሆይ ጉልበት ያላመጣው አቅም ያላመጣው ብርታት ያለ ሰው ገንዘብ ሊገዛኝ የማይችለው አስራቴን ሳወጣ ሎካል ቸርች ላይ ወይም የምሰጥበት ቦታ ላይ አስፈላጊ ነው ስለምል አይደለም አስራቴን ማውጣው ልቤን ልገራበት ነው I'm just reminding my flesh pocketን አስታውሰዋለሁ ያንተ አይደለም ይያልኩት ነው እግዚአብሔር ነው የሰጠ ምክንያቱም አስራትን ሰጣውታ በአምላክ በእግዚአብሔር ፊት ቁምና እንደዚህ ይበል ጉልበት ያላመጣው ብርታት ያላመጣው ኃይሌም አላመጣው ነው የምትለው ይዘቆም ሃሌሉያ come on that's the humility character ነው እኔ አይደለሁም ያመጣው አንተን የሰጠኸኝን መልሼ እሰጥሃለሁ ይያልከው ነው ለእግዚአብሔር ያ ነው ከዛም ምንም ያመጣው ልብ ላይ የገንዘብ አቅም እንዳይገዛ ታደርጓለህ always I remind አስታውሰዋለሁ ለፖኬቴ ገንዘቡ ያንተ አይደለም የእግዚአብሔር ነው ያ እናንተም ይመስላችሁ 10% የእግዚአብሔር ይመስላችኋል አይደለም 100 የእግዚአብሔር ነው 10ን ምሰጠው ላስታውሰው ነው ለስጋዬ ማለት ምን ይያልኩ ነው ይሄ በእጅ ያለው ገንዘብ ሰርተህ አላመጣውም እግዚአብሔር አቅምና ጥበብ ስለሰጠህ እንጂ ገስዋል ስለዚህ ምን እላለሁ የእግዚአብሔርን እሰጣለሁ ይያልኩ ነው እየገደልኩት ነው ስጋዬ አይምሮዬን እየነገርኩት ነው is not my power የኔ አቅም አይደለም ይያልኩት ከኔ ጋር ናችሁ አላችሁ ክብር ሁሉ ለኢየሱስ ይሁን ብዙ ጊዜ የሚመስለን ንግድ ይመስለናል ፓስተሮቹም ሲያስተምሩን የሚያስተምሩን እንዳትረገም እንዳትመታ አስራት አውጣ ይላል ለምንድን ነው የምመታው የህግ እኮ ነው የነገረኝ እሱ ይሄ ትረገማለ ምናምን የሚለው ነገር ህግ ነው የነገረኝ ህግን አይደለም እኔ እየጠበቅኩ ያለው am discipline my flesh ጋቱ ኒው ቴስተመንት አላቁም still I'm training my body hallelujah and I'm telling myself ይሄ ብር እግዚአብሔር ነው እንጂ ከእግዚአብሔር ጋር ቁማር ለመጫወት አይደለም 10% ማውጣው ቁማር እየተጫወትኩ አይደለም ስጠኝ ይሰጣል የሚል
ቃል እየተጠቀምኩ አይደለም። እያልኩ ያለሁት ትዕቢት ልቤን እንዳይገዛው የኃጢአት ስር ገንዘብ ስለሆነ እንዴት አድርጌ ነው ይሄ ስር በውስጤ ተቀምጦ እንዲገዛኝ ማላደርገው ሲል የእግዚአብሔርን አውጣለሁ። አዘ ፕሪንሲፕል 10% እንዲላለሁ። እግዚአብሔር ሆይ ጉልበቴ አላመጣውም፣ እግዚአብሔር ሆይ በብሬ አልኖርም፣ እግዚአብሔር ሆይ ያንተን ይኸው አመጣለሁ ብዬ እያየኝ አጨሰዋለሁ። መስዋዕቱ ላይ መሰዊያው ላይ ይኸው I give እላለሁ። ክብር ሁሉ I give because I give not to build the kingdom of God እንዳትረስ ውሸት ነው። የእግዚአብሔርን መንግስት ልሰራ አይደለም ገንዘብ የምሰጠው። የእግዚአብሔር መንግስት በክርስቶስ ኢየሱስ ተሰርቷል። I know ገንዘብ ያስፈልገናል፣ ግን አምናት እንደዛ አይነት ካልኩሌሽን ውስጥ አልገባም። ክብር ሁሉ ለኢየሱስ ይሁን። ትራንስፖርት ካስፈለገ ፊልጶስን ነጥቆታል። ምንም ችግር የለብኝም። መንግስቱን ለማስፋት ኦቢዲየንስ የሆኑ ሰዎች ነው የሚያስፈልጉት። so God he can use anyone ሃሌሉያ። መልአኩን ልኮ ማነው ጴጥሮስ ተኝቶ ሳለ ሂድና ማናው ቆርኔሌዎስን ሂድና ነው መልአኩ ሲነግር፣ ሂድና ተኝቶ ቁርበት ፋቂው ቤት ተኝቷል፣ ሂድና የመዳንን ወንጌል ይነግራል። ወንጌልን በምንም ልትይዙት አትችሉ። ጴጥሮስ ተኝቷልና እዛ ቤት ውስጥ ቀሰቀሰው መንፈስ ቅዱስ አሳይጎ እየጠበቁን ያለው መልአኩ ለቆርኔሌዎስ ተገለጠ፣ መንፈስ ቅዱስ ደግሞ ለጴጥሮስ ሁለቱን አገናኛቸው። ጋስፐል ሐዘወይ እንዳትረሱ፣ ወንጌል የእግዚአብሔር ጥበብ ነው። is the wisdom of God. my God የእግዚአብሔር ጥበብ ነው ወንጌል። ታዲያ ገንዘብ እዚህ ውስጥ ሚናው ምንድነው ብትሉ፣ ገንዘብ መስጠት እኔን ነው የሚጠቅመው። ምን ይጠቅማል? ከትዕቢት ይገላገለኛል። የጥፋት ስር ነው፣ የኃጢአት ስር ነው የተባለው እንዳይገባብኝ ለማድረግ ከፈለኩ በመስጠት ነው የምበቀለው፣ ነቅዬ ማወጣው ማለ ባረሺ ነው ያተሳቆዳላባሽ ቬውዳላ ሐሳኬቫኒያ I just say I release it. ይውላችሁ አስራት ባልሰጣችሁ ቁጥር እናንተ እያጣችሁ ነው የምትመጡት ከገንዘብ ጋር ኮራፕሽን ውስጥ ነው። ግን እግዚአብሔር ገንዘብ አይገዛኝም። በሰጣችሁ ቁጥር ኢቭን ከጉልበታችሁ ስትሰጡ እየገደላችሁት ነው ያሉት። ምኖረው በእግዚአብሔር ነው፣ ምኖረው በእግዚአብሔር ነው፣ ምኖረው በእግዚአብሔር ነው። የቀዳዳው ብዛት የሚሸፈነው በእግዚአብሔር ነው፣ የሚሸፈነው በእግዚአብሔር ነው። ዳስ እየገደላችሁ ነው። የሚገደለው በእግዚአብሔር ነው፣ ባንተ አይደለም። ስሰበስብ አይደለም፣ ስበትንም አይደለም። እግዚአብሔር ነው የሚያኖረኝ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ። ይሄ የመንግስቱ መርህ ነው ጋይስ። አንዳንድ ነገሮችን በኮንፌሽን አይደለም የምታወጡት፣ ነፃ የምትወጡት በማድረግ ሂዳችሁ በማድረግ ነው ነፃ የምትወጡት። ከገንዘብ ትዕቢት ነፃ የምወጣው ገንዘቤን በመስጠት ነው። ሳርደው ነው። ክብር ሁሉ ለኢየሱስ ይሁን። አዩ ሬዲ? ገና አልገባንም። እግዚአብሔር ዛሬ ድንቅ ነገር ያስተምረን። ሂ ዊል ሴት አስ ፍሪ በጌታ በኢየሱስ። አንድ አሜን በሉ። መጽሐፍ ቅዱስ እንዲህ ይላል፣ ሚስጥሩ በተገለጠ ቁጥር ሊያበረታን ይችላል ይላል። the word of God ሲገለጥ ጋይስ የሚያደርገው አንዱ ነገር ምንድን ነው? ኢንፎርሜሽን ብቻ አይደለም የሚሰጣችሁ፣ ነገን አቅም ይሰጣችኋል ተነስታችሁ እንድትሄዱ። ሃሌሉያ! ግራ የተጋባውን የዚህን ዓለም ውስብስብ ነገር እግዚአብሔር በእውቀት ቃል ይፈታውና ኢንላይትመንት ይሰጣቸዋል። በጣም ሲምፕል ግን ዘመናችንን ለዓለምና ለዘላለም እንደሚፈውሰው ጌታ እናምነዋል። ክብር ለኢየሱስ ይሁን። ስለዚህ ጥበብ ይረክሳል። እስቲ ጥበብ ይረክሳል በሉ። ከማን ጋይስ ከማን ይረክሳል። ጥበብን ሪፕሬዘንት የሚያደርገው ኤቭሪ ጊፍቶች ሊረክሱ ይችላሉ ማለት እግዚአብሔር ሰጥቶን ወደ ንግድ መቀየር ይችላል። ሰይጣን ሊትራሊ እንደዛ ነው ያደረገ። ነገድክበት፣ አረከስከዋል። ሰለሞን 1000 ሴት ሲያስገባበት ጥበቡ ረከሰ እንጂ ጥበቡ አልተወሰደም። ልርገመው
ሰለሞን 1000 ሴት ሲያገባ ጥበቡ ረከሰ እንጂ ጥበቡ አልተወሰደም። Still he can manage. Can you imagine? My God! መቅደሱን በሰራበት የጥበብ መጠን የአስታሮትን መቅደስም በዛው አይምሮ ነው የሰራው። አንደኛ ነገሥት ምዕራፍ 11 ላይ ስተን ቢልድ አደረገ። this is a smart. He built the temple of God. ይሄ ጀግና የሚገርም ጥበብ ተሰጥቶታል። የተሰጠው ጥበብ የእግዚአብሔርን መቅደስ አሰራው። ያው ጥበብ መልሶ ደግሞ የአስታሮትን የካሙሽን ቤት ደግሞ መቅደስ ሰራው። he built ምን ሰራ? የሰይጣንን ቤተ መቅደስ ሰራ። ማን? ሰለሞን። ዊዝደሙ አልተነካበትም። ዊዝደሙ ረከሰ እንጂ። መጽሐፍ ቅዱስ ስለ ሰይጣን ሲናገር እሳት ከውስጥህ ወጣለች ነው የሚለው እና በልታ he came in the dark still crafty ነው። ጥበቡ ረከሰ እንጂ ጥበቡ አልተወሰደበትም። አሁን ያለው ጥበብ ሰማይን አክሰስ ማድረግ አይችልም፣ ምድርን ግን አክሰስ ማድረግ ይችላል። ዩኒቨርስን አክሰስ ማድረግ ይችላል። ሄቨን ጋር መሄድ አይችልም። የረከሰ ጥበብ ሰማይ መግባት አይችልም። ለው so every gift ሁልጊዜ ጊፍቱ አክቲቭ መሆኑ ሳይሆን ያለ መርከሱንም መጠንቀቅ መቻል አለብን ማለት ነው። ስሙን መጥቀስ አልፈልግምና አንድ ነብይ እንዲህ አልኩት፣ በተነበይክ ቁጥር ሰው ይሞታል እና ሰው ስለሚሞት የምታነበው ትንቢት ደግሞ ሲሆን አላየንምና ምንድነው ፕሮብለሙ ብዬ ጠየቅኩት። አልይ እኔ እኮ መስማት እሰማለሁ፣ ለምንድነው እንደዚህ የሚሞተው ሰው ብሎ አለኝ ማለት ነው። በጣም ገነገጥኩኝ። መስማት ተሰማ። እስቲ ቻናሉ አልተቀየረም፣ the same voice ነው የሚሰማው፣ ግን የአምላክ ህልውና ነው ከዛ ድምጽ ውስጥ የጠፋው ማለት። ስለዚህ ሃክ ተደርጓል ማለት ነው። ኮዱ ተገኝቷል። ምክንያቱም የሰውየው ካራክተር ተነቡ ኮድ ነው የተቀየረው ማለት እስቲል አክቲቭ ያደርጋል እየሰራ ድምጹ እስቲል መስማት ችሏል። አገልግሎቱ አልተነካበትም። አገኛችሁ? ሂዝ አክቲቭ ነው። አንዳንድ ነቢያቶች እዚህ ጋር ነው የሚሸወዱ። ስቲል ቪዥን ያሉ፣ ስቲል ድሪም ያሉ፣ ስቲል ድምጽ ይሰማሉ። ታዲያ ለምንድን ነው አምላክን የሚወክል አኮምፕሊሽመንት የሌለው ሲባል ሃክ ተደርጓል ማለት ነው። ሶ መጠናት ያለበት መስማተ ሳይሆን የሰማበት ምንጩ ነው መታወቅ ያለበት። ምክንያቱም የእግዚአብሔር መንግስት የትንፍጩ ዱቄቱን አምጪው ስለ አይደለም። አገኛችሁ? የዱቄቱ ምንጭ መታወቅ አለበት ማለት ነው። ከማ ሰው አጋንንት አስወጣህ ማለት ሳይሆን ምንጩ መጠየቅ አለበት። እያየው ደሴም ሌቭል በኢየሱስ ስም ተብሎ የወጣ አጋንንት በገብርኤል ስም ብለህ ካወጣልኝ ሁለታችሁንም ልጠይቃችሁ የምችለው ሶርሳችሁን ነው። በኢየሱስ ባይሆንም በገብርኤል ባይሆንም ሁለቱም ሶርሱ መታወቅ አለበት። ያስጮኸ ሁላ ከእግዚአብሔር አይደለም ማለት ነው። the source guys ምንጭ በጣም ወሳኝነት አለው guys። ስለዚህ ጥበብን አረከስክ። ስለ ህልማችሁ ማየት አለ። በጣም የሚገርማችሁ ቃል ልንገራችሁ። ሰይጣን ኢየሱስን መቅደስ ጫፍ ላይ ወስዶ የዓለምን ነገስታት አሳየው ይላል። ማን ነው የሚለው? ሂዱና እዩ። ሰይጣን ነው የሚለው። በአይነ ቅስፈት የዓለምን ነገስታት አሳየው ነው የሚለው። ማንን? ኢየሱስን። ማን ያሳየው? ሰይጣን። የዓለምን ነገስት ክብራቸውን አሳየው። ቪዥን ነው ማለት ነው። ላይክ ስናፕ ነው ያደረገው። ሽው አድርጎ የዓለምን ነገስታት አሳየው እና ክራይስት ነው he protect his heart። ምን እንዳለው ታውቃላችሁ? ያየውን አሳልፌ እሰጥሃለሁ ብትሰግድልኝ ያለ ኢየሱስ
ዋው ዓለምን አይቻሉ ብሎ አልተገዛም። ምንጩ ከየት እንደሆነ ያውቃል። ዲስኮኔክት ነው ያደረገው። ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል። እኛ በጣም ሰርፕራይዝ የሚያደርገን ቪዥኑ ነው እንጂ ኦቢዲየንሱ አይደለም። አዩት የሚገ ስልክ ስናፕ እኮ ነው ያደረገው። ሂዱና ማቴዎስ ምዕራፍ 4 ላይ እስኪዩልኝ እና ያየኸው ህልሙላ ያየኸው ቪዥኑላ ያየኸው ምናምኑላ እኮ እግዚአብሔር ነው ማለት አንችልም። ሊትራሊ ኢየሱስን አሳይቶታል። ወዴት ነው እየሄድኩ ያለሁት ጎበዝ? አሳምቦ ሲየቀጥለው እሺ ማቴዎስ ምዕራፍ 4 በጌታ ስም አነባለሁ። ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ያው ስሙ እዚህ ጋር ቆይ ስዬ እዚህ ጋር በደንብ እንትን እንበለው። ቀስ ብለህ አንብበው እሱ ጋር ያው ስሙ። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ምኖችን የዓለምን ምንድን ነው ያለው? ምን ዓለም መንግስታት ነው? የዓለምን መንግስታት አሳየው አይደለም? yes አሳይቶታል። ማወቅ ያለብን ማየታችን ሳይሆን ማን እንዳሳየን። እግዚአብሔር በር ከፈተልኝ ብለህ ተንበርክከህ እንዳጸልይ ማየትህን ሳይሆን ያሳየህን መጠየቅ ጤነኛ ነው ማለት ነው። ለዚህ ነው የምላችሁ every vision has to be checked by the presence of the living God ማለት በእግዚአብሔር ቃል መፈተን አለበት። አየው ሳይሆን ማን አሳየህ ጥያቄ ውስጥ መግባት አለ። ሰማው ሳይሆን ማን ያሰማህ የሚለው መጠየቅ አለበት። የብርሃን መልአክ እስኪመስል ራሱን ስለሚቀይር ማለት ነው። አዎ ኤልሲ ሰይጣን ያሳያል። መጽሐፉ ማቴዎስ ምዕራፍ 4 ላይ እሱም ነው የነገረን አሳየው ስለሚል ማለት ነው። ሊትራሊ ይታያቸዋል። የኤኒ ኢንካውንተሮች ቼክ መደረግ አለባቸው። እኔ ሰማለሁ የምትሏቸው ድምፆችን ማንኛውም ስፒሪቹዋል አክቲቪቲዎች በጣም ከእግዚአብሔር ቃል ጋር አላይን ማድረግ አለበት፣ ከእግዚአብሔር ካራክተር ጋር። ይህን ስናገር በጣም ነው ደስ የሚለኝ። the character of God ሃሌሉያ። የእግዚአብሔር ባህሪ የእግዚአብሔር ባህሪ ነው። the nature of God የእግዚአብሔር ባህሪ የመጽሐፍ ቅዱስ ልብ እሱም ማሳየት መቻል አለበት። የሰማነው ሁሉ ዓለምን ሊያስደምም ይችላል፣ እግዚአብሔርን ግን ላያመጣልን ይችላል። በጣም ቼክ መደረግ አለበት። ሁልጊዜ ጋይስ ልባችሁ መፍለቅ ያለበት ፐርሰን ከሆነው ከእግዚአብሔር ጋር ነው መትመም ያለበት። ሰለሞን ረከሰ እንጂ ዊዝደሙ አልተወሰደበት። ቅድም እንዳልኳችሁ ምዕራፍ 11 ላይ ምንድን ነው የሚለው? ሰለሞንም ካሙሽን ጣዖት አይገርማችሁም ጋይስ?
ሰራው ይላል እኮ መቅደሱን ኪታ መጣው ሂዝ እኮ አርክቴክት በምድር ላይ የሚያቀተው ዲዛይን የለም ሰለሞን he's so smart nigga like በጣም አይደለም I'm saying what happened to you see you that you build the same time የእግዚአብሔርን መቅደስ ሰርቶ በዛው በነካው አእምሮ ጣዖት ቤቱንም ሰራ ማለት ጥበብ ረከሰ ሰይጣን እግዚአብሔር በሰጠው ጥበብ ነገደበት በንግድህ ብዛት ጥበብን አረከስከታል ስለዚህ በሚያይም ሁሉ ፊት አመድ አደርጋለሁ አመድ አደርጋለሁ እኔ አንድ ዊዝደም ጥይልለት እዚህ ጋር ክብር ሁሉ ለኢየሱስ ይሁን በእግዚአብሔር ያለውና ተዚላቸዋል ኢየሱስ ፌስ ያደረጋቸው አንድ ሰዎች ነበሩ በመንዘርና ስታገኛ በመንዘርና የተገኘችዋን ሴት አምጥተው ኢየሱስ ፊት አቀረቡት ይላል መጽሐፉ ሲናገር ካቀረቡ በኋላ ኢየሱስ እንደዚህ ያለ ተረጋግቶ ነው ያለው ደስ ይላል በጣም የተገኘችዋን ኃጢአተኛዋን እንዲህ ያለ አይደለም ያዋራት ሲያመን በሉ ሊያሸማቅቃት አልፈልግም ዝቅ ብሎ ነው አንገቱን ዝቅ አድርጎ መሬት እየጻፈ ነው ያለው ካቱም ኃጢአቱ ያሸማቅቃት ይበቃታል ቀና ብሎ ነርቨስ ሊያረጋት አልፈልግም ሪላክስ አድርጊ ሃኒ you are in the safe environment መልሰሽ ኃጢአትን አታድርጊ ለሚለው environment መጠበቅ አለበት ኃጢአት የመታትና የሰበራት ይበቃታል ኢየሱስ ጋር ሲመጣ ቀና ብሎ አላያትም ወደ መሬት እጁን እየጻፈ enjoy honey you are in the safe place ምትወገሪበት አይደለም ሃሌሉያ ሃሌሉያ እስከዛ በኋላ ስሙኝማ this is the wisdom what happened ሰውየው በሚገርም ሁኔታ እነዚህ ሰዎች ከመካከላቸው ኃጢአት የሌለባት ይውገራት አለ ኢየሱስ በነገራችን ላይ ቀና ብሎ ያየው እነሱን እንጂ እሷን አይደለም እና እነሱ ከሄዱ በኋላ ነው ጌታ ቀና ብሎ ያያት ሃኒ ከሳሾችሽ ወዴት አሉ ለማለት ነው ኢየሱስ ያያት እንጂ ፍርዱን ሊናገር አይደለም ና ከሳሾችሽ ወዴት አሉ አለ ደስ አይልም ሁሉ ጊዜ ሊወግር የሚፈልግ ሰው አይነን እያየ ነው የሚነግር ና ከእጅ አታመልጥም አለቀልህ ምናምን እያለ ነው የሚያየ እና he's awesome ገብቷቸዋል እንኳንና ጌታ እንትን ኖሮ ጸጥም ብሎ ያሸማቀቃል የጽድቁ ብዛት ማለት ነው ግን እስቲ የቅድስናው ፍጽምና ኃጢአተኞችን ቁጭ አድርጎ ዲል ማድረግ ይችላል ምን አይነት ጆይን ይሰጣል እኔንን አይደለም ልላችሁ የፈለኩት ሶ የገረመኝ ነገር ልንገራችሁ እሷ ተፈውሳ ሄደች እነሱ ግን በአመጻቸው ቀጠሉ አንዳንዴ በእግዚአብሔር ፊት ለፊት ስንቆም እድሉን መጠቀም እኮ ይችሉ ነበር እነዚህ ሰዎች የሷን ኃጢአት ይቅር የሚላት ጌታ የነሱንም ኃጢአት ማጠብ ይችላል አይደለም ወይ ግን እነሱ መኮነናቸው ምንድን ያደርጋቸው ጌታን ምህረት ከመጠየቅ ፈውስ ከመጠየቅ ይልቅ ድንጋቸውን ይዘው ሄዱ ምክንያቱም ይወገር አይጠፋም ነገም ታውቃላችሁ የእግዚአብሔርን ምህረት ያልተለማመዱ ሰዎች ድንጋይ ይቀይራሉ እንጂ አይለወጡ I wish እንደዛ አይነት ካይንድ መምህር አግኝተው እዛ ጋር ቢቀየሩ ነው እኔ ልንገራችሁ የእግዚአብሔር ምህረት የተለማመደ ብቻ ነው ድንጋይ የሚጥለው እዛ ጋር ምህረቱን ኤክስፒሪየንስ ካላደረጉ ድንጋይ ነው የሚቀይሩት የሚገደል አለ ማት ይቀጥላሉ ስራቸውን ይቀጥላል ምክንያቱም the most awesome person ሂል ሊያደርጋቸው የሚችል እዛ ጋር ተገኝቷል እዛ ጋር ቆመዋል ሁሉ ጊዜ የእግዚአብሔር ምህረት ያልቀመሰ ሰው ድንጋይ እጁ ላይ አለ ድንጋዩን የጣሉት ስላስጣላቸው ነው እንጂ ተቀይረው አይደለም ጻፉት ይሄን ስላስጣላቸው ነው ድንጋዩን የጣሉት ስለዚህ ድንጋይ መቀየራቸው ምክንያቱም እጃቸው ነው ድንጋይ የሚያነሳው በልባቸው የተመራ አመጽ የጀመረው ከልባቸው ልቡ ያልተቀየረ ሰው ድንጋይ እየቀያየረ ነው የሚሄደው
የሚገለው አያጣም። ለዚህ ነው ሁልጊዜ ሰዎች ላይ ፈራጅ እንዳትሆኑ የሚያደርጋችሁ ፖዚቲቭ ማይንድ ስላላችሁ ሳይሆን የጌታን ምህረት ልትለማመዱት ይገባል። ሎርድ ሃቭ መርሲ ኦን ሚ come on guys hallelujah so the judgmental mind ካላችሁ የእግዚአብሔር ምህረት መለማመድ አቁማችኋል ማለት በጣም ጥሩ አጋጣሚ ነበረ ለነሱ እዛ ጋር ተቀይረው መውጣት my god somebody say amen 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 ድንጋዩን ይዘው ቀጠሉ ምክንያቱም ልባቸው ስላልተለወጠ እኔ ድንጋዩን የምጥለው ልቤ ስለሚቀየር ነው እንጂ ድንጋዩ ሲከብደኝ አልጥለው ስራ ይሆናል መግደል ማለት ስራ ይሆናል ድንጋዩ የሚያስጥልህ የእግዚአብሔር ምህረት መለማመድ ብቻ mercy of God hallelujah የኔ ኢየሱስ እንደዚህ ያለ ቀና ብሎ አያትና ከሳሾችሽ ወዴት አለ ብሎ ነው የጀመረው ለምን ኃጢያት ለምን ሰራሽ ብሎ አልጀመረው ሊከሳት የሚገባው ከሆነ እንኳን እሱ ስለነበር ከዛ በኋላ እንዲያት ልጄ አላት እኔም አልፈርድብሽም ከሚል ነው ደግሞ የቀጠለው ለመሰላችሁ ብትሰራ ተመልሳ እንድትመጣ አድርጎ ነው የሸኛት እኔም አልፈርድብሽም ካላት the door is open እያላት ነው ያለው በሩ የተከፈተ ነው እኔም አልፈርድብሽም ካላት the door is open የምህረት በር ተከፍቷል ሃሌሉያ 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 የምህረት በር ተከፍቷል ዞራልና ዳግም ኃጢያት እንዳትሰሪ ያላት እዚህ ጋር ጥሩ የምሰራሽ ልንገራችሁ ዳግም ኃጢያት ኢየሱስ እንደማትሰራ ስለማያውቅ አይደለም ምክንያቱም ድንጋይ የያዙ ሰዎች ውጭ ስላሉ ከሰራች እዛው እንዳይጨርሷት ግን እነዚህ ሰዎች ልባቸው ሳይለወጥ ድንጋይ ጥለው ነው የሄዱት ዳግም ብሰራ ይገናኛሉ the good news is ግን እኔም ደግሞ አልፈርድብሽም ብሏል መመለስ ከቻለሽ መለወጥ ይችላል ብዙ ጊዜ ግን አሁን የሰለሞንን እያወራን ስላለ እግዚአብሔር እድል ሲሰጠን ጥበባችን ሲረክስ አኩርፈን አንሂድ የቆመው እግዚአብሔር ይፈውሰን ይሄ ነው አይደል በጣም ጊቭ አፕ የሚያደርገን ብዙ ጊዜ በውድቀታችንና በስብራታችን ጥበብን ካረከስን በኋላ ጥለን አንሂድ የምህረት በሮቹ ተከፍተዋል የምህረት በሮቹ ተከፍተዋል ኦ ሎርድ እስ የምህረት በር ክፍት ነው በሉ እንግዲህ በጣም the new testament enjoy ማድረገው ለዚህ ነው እኛ ሰይጣን አይደለንም ሃሌሉያ ክብር ይሁን ለኢየሱስ ይሁን በዘላለም ፍቅር ተወደናል አይደለም ስለዚህ የረከሰ ጥበብ ካለ መቀደስ ይችላል አይደለም ወይ ማናችሁም እዚህ ውስጥ ነቢያቶች ብትኖሩ ወንጌላውያን አስተማሪዎች ማናችሁም ብትሆኑ የምህረቱ በር ክፍት ነው የምህረቱ በር ክፍት ነው የረከሰ ጥበብ ካላችሁ ሊቀደስ የሚችል ንጉስ አለ welcome to the mercy house hallelujah ክብር ሁሉ ለኢየሱስ ይሁን ከቱም ወንጌል ማለት ሆፕ ስለሆነ praise God ሃሌሉያ እንደ ሰይጣን ተስፋ አንቆርጥም ምክንያቱም I can feel that ይሄንን ቃል ስንናገር ተስፋ ለመስጠት የሚያበቃን አንድ እውነት አለ እሱ ምንድነው እኔም አልፈርድብሽም ያላት ጌታ ስቲል አለ ማለት he's access ሰጥቷታል don't go don't run don't escape አይደል በቃ አለቀልኝ ወድቅ ያለው አትበሉ ኢየሱስ እንዲህ ነው ያለው my God ሃሌሉያ አሜን ጌታ ሆይ አሜን አሜን ልጄ ሆይ እኔም አልፈርድብሽም ዳግም ኃጢያት አትስሪ አልፈርድብሽም ያላት እንድትመለስ ነው she can't come back አይደለ trust ታደርጋለች በወድቅ የሚያነሳኛለ ትላለች ሃሌሉያ ጌታ እንደዚህ እያለኝ ነው በጣም የምትሰቃዩ ሰዎች በቃ ወድቅ ያለው ከዚህ በኋላ አልጠቅምም ያላችሁ ደጋግማችሁ ወደቃችሁ ሰዎች እግዚአብሔር እንዲህ ይላችኋል ቤቴ የምህረት ቤት ነው ሃሌሉያ እስከ ሺህ ትውልድ ድረስ ይቀርላል ያላችሁ ነው እግዚአብሔር I can forgive እግዚአብሔር ምህረት በማድረግ አይደክመው ሃሌሉያ ሃሌሉያ
በጣም ተስፋ ቆርጣችሁ በቃ አገለግል ነበረ ጌታን ወደው ነበር ብላችሁ ጊቭ አፕ ያደረጋችሁ ሰዎች አሮን ቲንክ ምነሳ አይመስለኝም። በቃ ህይወት ተጨመላልቋል። የሆነ የታሰረ ህይወት ውስጥ ነው ያለሁት። ብረት የሆነ ኑሮ ውስጥ ነው ያለሁት። ሰማይ ነሐስ ሆኖብኛል፣ ምድር ብረት ሆናብኛለች የምትሉ ሰዎች I have a good news for you። የምህረቶቹ ደጅ ተከፍተዋል። የምህረት በሩ ተከፍቷል። ሃሌሉያ። ጌታ ሆይ አመሰግንሃለሁ። ጌታ ሆይ ምህረትን ኢንጆይ የሚያደርጉ ልጆችህ በዚህ ስላሉ ሃሌሉያ። my God the mercy of God የእግዚአብሔር ምህረት ጌታ ሆይ ልባቸው ሴንስ እንዲያደርገው በኢየሱስ ስም ጸልያለሁ። ጌታ ሆይ ልባቸው ለዚህ የእውነት ምህረት እንዲከፈት ጌታ ሆይ let them experience Father God አጸልያለሁ። ጌታ ሆይ በኢየሱስ ስም ልባቸው ይታጠብ። አሁን የሚሰማኝ ጆይ በኢየሱስ ስም ይካፈሉ። ጌታ ሆይ the mercy Lord በጌታ በኢየሱስ ስም ምህረት ይጠባቸው። ጌታ ሆይ ምህረት ይጠባቸው in Jesus name። ሃሌሉያ። ቤት የምህረት ስለሆነ እናመሰግንሃለን። ነፍሴ ወደደችህ ጌታ ሆይ፣ ነፍሴ ወደደችህ ልዑል ሆይ ሃሌሉያ። ስለ ምህረትህ እናመሰግንሃለን። ስለ ይቅርታህ እናመሰግንሃለን። በር ስላልተዘጋ እናመሰግንሃለን። ጌታ ሆይ ክብር ለአንተ ይሁን። ማደሪያህ የተባረከ ይሁን። ዙፋንህ የተባረከ ይሁን። ጌታው ስለ ምህረትህ እናመሰግንሃለን። ምህረትህ ትንሣኤ ስለሆነልን እናመሰግንሃለን ሎርድ። ሃሌሉያ። ጌታ ይመስገን። የምህረት በሮች ተከፍተዋል። ሄሎ ጋይዝ፣ የምህረቱ በር ተከፍተዋል። ጌታ ምን አለ? እኔም አልፈርድብሽም፣ ዳግም ኃጢአት አትስሪ። የእግዚአብሔር ምህረት ጋይዝ፣ የእግዚአብሔር ምህረት ኤንጆይ። ይህንን መለማመድ ካልቻላችሁ ድንጋይ አትጥሉ። ጌታ ሆይ በኢየሱስ ስም ጸልያለሁ። በጣም በእውነት በጣም በጀጅመንት ኮንትሮል የተደረጋችሁ ሰዎች ጻድቅ ስለሆናችሁ አይደለም፣ ምህረት ስላልተለማመዳችሁ እንጂ ኃጢአት ስላልሰራችሁ አይደለም፣ ምህረቱን ስላልቀመሳችሁት የመቅመስ ጉዳይ ነው። ይሄ እመኑኝ። ጌታ እወድሃለሁ። ይቅር ማለት ያቃተህ የእግዚአብሔርን ይቅርታ ኢንጆይ ማድረግ ስላልቻልክ። አሜን። Are you ready guys? ወደ እግዚአብሔር ቃል አሁንም ተዘጋጅቷችኋል? Are you ready guys? ኦቨርዶዝ እንዳይሆንባችሁ። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ ጥበብ መቀደስ ይችላል ማለት ነው። we are not demonized አይደለ? come on, I'm not demonized, right guys? come on በሉሲ I'm not demonized አይደለ? እንዴ አይደለም። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ምህረት በላያችን ላይ አለ። የበጉ ደም ግንባራችን ላይ አለ። ጥበብ መቀደስ ይችላል። ጊፍቶቻችን መቀደስ ይችላል። በጣም ዳዊት ኦልድ ቴስትመንት ላይ ምን አለ? የቀናውን መንፈስ በውስጤ አድሰው። አይገርምም? የቀናውን መንፈስ በውስጤ ሪስቶር አለው። ምክንያቱም ወደ ክፋት፣ ወደ ማስገደል፣ ወደ እርኩሰት የወሰደው ማይንድ ጌታው የቀናውን መንፈስ በውስጤ ከመንፈስህ ወዴት ይሄዳል አይደል? ከመንፈስህ ወዴት ይሄዳል? ቀድሰኝ ጌታ። ጌታ ይመስገን። yes we are not ሃሌሉያ። በደም ተገዝተናል። ጌታ ይመስገን። ወደ ቤቱ እንመለሳለን። ሃሌሉያ። ጌታ ይመስገን። ጋይስ ኢየሱስ የተባረከ ይሁን። ሃሌሉያ። awesome
ስለዚህ ጌታ ፊት እንጸልያለን፣ ጌታ ያድነናል። አሜን 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 አሜን። የስ ምህረቱ በር ተከፍቷል። የስ አምና ዲመናይዝድ አይደል? ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። የበጉ ደም ያጥበናል። አሜን 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 ሃሌሉያ። ጋይስ ሊስን ቱ ሚ ጋይስ። በአጥቢያ ቤተክርስቲያናችሁ ስፍራ አጣችሁ ማለት እንደ ዩኒቨርሳል ባዲ ውስጥ ስፍራ የላችሁ ማለት አይደለም። የክርስቶስን አካል የተሸከመው ፓስተሮች ሳይሆን ሄድ የሆነው ክራይስት ስለሆነ አይደለም ወይ? አይደል? አንዳንድ ጊዜ በአጥቢያ ቤተክርስቲያን ውስጥ እንትን ባይተዋርነት ስሜት አይሰማችሁም? በተለይ ስትደክሙ በህይወታችሁ ምን ውስጥ እንግዳ ትሆናላችሁ አይደለ? ፖለቲካቸው ምናቸው ሁሉ ምን ውስጥ የኔ ስፍራ የቱ ጋር ነው እስክትሉ ድረስ። ስሙኝማ፣ የአጥቢያ ቤተክርስቲያን ውስጥ እንግዳ ሆናችሁ ማለት ዩኒቨርሳል አካል ውስጥ እንግዳ ናችሁ ማለት አይደለም። ኢየሱስ እንደዚህ ነው የሚላቸዋል፣ ስለምን ታሳድደኛለህ? ራሱን ከእናንተ አይነጥልም። you are the body of Christ። የትም ብትሆኑ ማለት በዚህ ኮንፊደንስ ሊኖራችሁ ይገባል። በጣም ልናመቻመቸው የማንችለው ነገር አለን። ሃሌሉያ። ሎካል ውስጥ የሚሄደው ለማደግ ነው እንጂ ለመዳን አይደለም። ክብር ሁሉ ለኢየሱስ ሲሆን አጥቢያ ቤተክርስቲያን የሚሄደው ልድን አይደለም፣ ላድግ ነው። የዳንኩት ዩኒቨርሳል ውስጥ ከቶኝ ነው። ክርስትና ከዩኒቨርሳል ቸርች እንጂ ከሎካል አይጀምርም። አጥቢያ ቤተክርስቲያን የምናድግበት ነው እንጂ። ስለዚህ ቸርች ብላ አታኩርፍ፣ ሂድ እና you belong to the universal church but you're growing the local church ማለት ነው አይደለም ወይ guys? አጥቢያ ውስጥ አድጋለሁ፣ ዩኒቨርሳል ውስጥ ግን እወለዳለሁ። I'm a part of it። እዛ ውስጥ አለው። ስለዚህ anointing የሚያገኘኝ ሎካሉ ስለሆንኩ አይደለም። hello አንዳንድ ሰዎች ይላችኋል አይደል? ኢምፓርቴሽን የቅባት ፕሮግራም አለ ይላችኋል። I was anointed because I'm in the body of Christ። የክርስቶስ አካል ስላለው። ምክንያቱም የናዝሬቱ ኢየሱስን እግዚአብሔር አብ በኃይል ቀባው። እሱ ውስጥ ስላለው ነው ቅባት የሚያገኘኝ እንጂ የሆነ ቸርች ስላለው ፓስተሩ ያ ስለተቀባ አይደለም። Of course I can impart the spirit, but the anointing only come from the Christ። የተቀባው አንዱ ኢየሱስ ብቻ ነው። መዝሙር 133 ላይ እንዲህ ነው የሚለው፣ በአሮን ራስ ላይ እንደሚወርድ ሽቶ ቅባት ነው። አንዳንዴ የቸርቻችሁ ድክመት ያልተቀባችሁ ያስመሰላችኋል። አይደለም፣ መወለዳችሁ ነው ቅባት ውስጥ እንድትነከሩ ያደረጋችሁ። ኦፍ ኮርስ የምትሄዱበት ቤተክርስቲያን በጣም የሚመታቸው አመታት አንድ ነገር አለ። ዶክትሪኑን መጠበቅ አለበት። የሐዋርያቶችን ትምህርት አይደለ? ሐዋርያ ሥራ ምዕራፍ 2:42 በህብረት ይበሉ ነበር። your pastor has to his teaching Christ center መሆን መቻል አለበት። ኢየሱስ ላይ ማዕከል ያደረገ ሐዋርያት ያስተማሩትን እውነት ላይ መቆም መቻል አለበት። እንጀራ አንድ ላይ መቁረስ መቻል አለባቸው። ማዕድ አንድ ላይ መቁረስ አለባቸው። ፌሎሺፕ ማለት ቃሉ ላይ መትጋት አለባቸው። ያ ካልሆነ ቸርች አይደለም። እሱ ማኒፕሌተር ፓስተርን የያዛችሁ ማለት ነው። ክብር ሁሉ ለኢየሱስ ይሁን። ወደ እሱ ከሄድኩ ዘርፈ ብዙ ስለሆነ ልመለስ። አሜን ነው። ክብር ሁሉ ለኢየሱስ ይሁን። አሜን ነው አለ። አሳብ ጥበብ ይቀደሳል ማለት በእግዚአብሔር ምሕረት ሪስቶር ይደረጋል። መንፈስህን ከእኔ አትውሰድ፣ ቅዱስ መንፈስህን አይደለ? ሃሌሉያ። የተቀበሉት እስቲ የቀናውን መንፈስ በውስጥ ያደሰው ከማን ሄሎ ከማን ኤቨሪባዲ ከማን የቀናውን መንፈስ በውስጥ ያድሰው። ቅዱስ መንፈስህን ከኔ አትውሰድ። ከመንፈስህ ወዴት ይሄዳለሁ? አይደለም ወይ? ወደ ሰማይ ቢሄድ አንተ በዚያ አለ። ወደ ሲኦል ቦርድ ሲኦልም ማለት ቢሄድ በዚያ አለ።
ክንፍ አውጥቼ ብሄድ አንተ በዚያ ወዴት እሄዳለሁ ከመንፈስ? ስለዚህ እንደዚህ አድርገኝ፣ የቀናው መንፈስ በውስጥ አድሰው አይደለ እንዴ? ቅዱስ መንፈስን ከኔ አትውሰደው። ተረዘ ፕሬየር ማለት ነው አይደል? ሰጥቶናል ዴቪድ። ክብር ሁሉ ለኢየሱስ ይሁን። ይህንን ጸሎት ሁልጊዜ እንዳትረሱ። የቀናው መንፈስ በውስጤ አድሰው ጌታ ሆይ። ሃሌሉያ። አይ ኒድ ዘ ክሊን ዘ ሆሊ ስፒሪት ማለት ንጹህ መንፈስ፣ የአብ መንፈስ። ማይ ጋድ ኢየሱስ ይሻላቸዋል ያለን መንፈስ፣ ወደ እውነት ሁሉ ይወስዳቸዋል ያለን መንፈስ፣ ቅዱስ መንፈስ፣ አብን የሚገልጥልን ኢየሱስን የሚስልልን መንፈስ ቅዱስ፣ የሥላሴ አካል የሆነው መንፈስ ቅዱስ። ማይ ጋድ ከዚህ መንፈስ መውጣት እኮ አልቻልንም ጎበዝ። አሜን 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 awesome amen 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 hallelujah amen ክብር ለኢየሱስ ይሁን። amen amen we enjoy the presence of God አይደል? የጌታ ህልውና ይሰማቸዋል። hallelujah amen 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 guys amen hallelujah ፓርላማ አታድርጉት። come on amen amen come on release your spirit come on hear me come on amen 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 hallelujah ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። amen amen lord amen 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 oh lord amen amen ጌታ በዚህ አለ። amen amen hallelujah we enjoy his presence amen ጌታ እንወድሃለን። ክብር ለአንተ ይሁን። ልጆችህ በዚህ ተሰብስበናል ጌታ ሆይ፣ ሕያው መናህን እየሰጠህን ስላለ ጌታ ሆይ እናመሰግንሃለን። ጌታ ሆይ ስለዚህ መና እናመሰግንሃለን። ክብር ለአንተ ይሁን። ክብር ለአንተ ይሁን። ክብር ለአንተ ይሁን ሎርድ። ክብር ለአንተ ይሁን። ሃሌሉያ ሃሌሉያ። ክብር ለአንተ ይሁን። ክብር ሁሉ ለአንተ ይሁን። ክብር ሁሉ ለአንተ ይሁን። አባት ሆይ make us faithful for your glory Lord. Hallelujah 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 ክብር ሁሉ ለኢየሱስ ይሁን። amen amen wow amen ክብር ሁሉ ለኢየሱስ ይሁን። so wow amen are you guys ready? Amen amen I'm super excited always for the word of God. Amen 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 amen